ከሲማም ከለፊት ለፊት ረባዳ ስፍራ አለ። መርከበኞችም ይህንን ስፍራ ሲናይ በረሃ ብለው ይጠሩታል። ራሱ ምጽዋ ባህር ኃይል መደብ ያለው ከባህር ወለል ስር ነው። ሲናይ ደግሞ ከልክ በላይ ዝቅ በማለቷ ነው ይህንን በቅርብ ምስራቅ የሚገኝ በረሃን ስም የተጋራችው። ሲናይ በ1970ዎቹ አብዮታዊ የጦር የሻዕቢያ ኃይል ባደረገው ውጊያ መሰረት አያሌ ሚሊሻዎች ሞተው ቀርተውባታል። በዚያም ስፍራ በምሽትም ምንም አይነት መብራት ስለሌለ በዚያ በኩል ይህንን እያወቁ መጓዝ ልብን ሰቅሎ የሚይዝ ፍርሃትን ይፈጥራል። አሁን ያሬድ ስንታየውና ቅዱስ አብረው ስለሆኑ እያወጉ ወደ ጀልባ ለመድረስ ሲናይ በረሃን ማቋረጥ ነበረባቸው። ይሄ ጨለማ ሲደብር አለ ቅዱስ አማረረ። ያሬድም ሆነ ስንታየው ግን ምላሽ አልሰጡትም ነበር። ወቅቱ የቀዝቃዛና ነፋሻማ አየር ወቅት በመሆኑ ዘና ብለው አስፓልቱን በመያዝ ወደ ጀልባቸው ቢጓዙ ከ1 ኪሎ ሜትር በላይ ይጨምርባቸዋል። በዚያም ጉዞም የቢራ ስካራቸው ተኖ ጀልባቸው ላይ ሲደርሱ ነቅቶ ማፍጠጥ እንዳይከሰት ሲናይ ጥሩ አማራጭ ነበር። ይህንን አቋራጭ መንገድ መርከበኞች የሚወዱት ሌላኛው ምክንያት አላቸው። አስፓልቱን ይዘው በሚጓዙበት ጊዜ ከአንድ ከፍተኛ መኮንን ጋር ይገጣጠማሉ። በባህር ኃይል ሕግና ደንብ መሰረት ደግሞ አንድ የበላይ መኮንን በአጠገቡ ካለፈ መርከበኛ ቀድሞ ሰላምታ መስጠት አለበት። መኮንኑም አጸፋውን መመለስ ሲኖርበት ጸጥ ብሎ ሊያልፍ ይችላል። ከዚህ መኮንን ጋር ልጆቹ ካሉ ደግሞ ደንቡን ስለሚያውቁት መርከበኛ ጸጥ ብሎ ቢያልፍ አባባ ሰላምታ ሳይሰጥ አለፈ ብለው ያቃጥራሉ። ይህንን አይነቱ አግድም አደግ ልጅ እንደዚህ መርከበኛ ያበሽቀዋል። ያሬድ አንድ ሁለቱን አሳቻ ቦታ አግኝቶ ድብን አድርጎ ቆንጥጧቸውም ያውቃል። እነዚህ መኮንኖች ሰፈር የምትኖር አንዲት ሴት ነበረች። ይህችም ሴት መዝናናትና መደሰት የሷ ባህልና ውስጧ ነው። ሲና በረሃም ሲያቋርጡ ሶስቱ መርከበኞች በጸጥታ ነበር። ይህንን አጋጣሚ ያሬድ የግሉን ሀሳብ እንዲያውጠነጥን አደረገው። ወደፊትም ሊፈጸም ያሰበውን ኩብለላ ስንታየው ገመቹ እጅግ አስፈላጊ ሰው ነው። ለፍታቪን አሸናፊ ዋቅጅራ ደግሞ በከፍተኛ ኃላፊዎች ጋር አመራር በዚህ ሁኔታ መጠማመዱን እንዳለ ሆኖ ጀልባውን በዳላክ ምጽዋ ስትቀዝፍ ባጋጠማት የአሳ አጥማጆች መረብ በቅስፊያ ላይ ተጠምጥማ በግዳጅ ውጪ የአሳ አጥማጆች መረብ በመቅዘፊያው ላይ ተጠምጥሞ ከግዳጅ ውጪ ደግሞ እንድትሆን አድርጓታል። ችግሩ የተፈጠረው ሌፍትናንቱ በሰጠው የንቅዘላ አመራር ነው ብለው ከፍተኛ መኮንኖቹ በደሞዙ ላይ ደህና አድርገው ይጎምዱለታል። ባህር ጠለቆቹም ቢሆን እንዳስተዋሉት ከሆነ ጀልባዋ የግድ ጋራዥ ገብታ ጥገናና እድሳት እንዲደረግላት የተቀመጠባትን መረብ ተቆርጦ እንዲወጣ መወሰኗ ነው። ባህር ጠለቆቹ መርከቡን ለመውሰድ ባደረጉት ጥረት ለጊዜው መቅዘፊያዋን ዳላክ ድረስ ይቀስፋል። ዶክ ወጥቶም እድሳት ስትደረግ አዲስና የተሻለ መቅዘፊያም ይገጠምላታል። በቅርብም የባህር ኃይል ላይ የሚገኘውን ጀልባዋ በፍጥነት በግዳጅ ብቁ መሆን ይኖርባታል። ይህንን ሁኔታ ከፈቀደ ወደ አሰብ ወደብ ለአንዳች ግዳጅ የምትቀስፍበት ጊዜ ይኖራታል። ይህንን ጊዜ ሌፍታቪን አሸናፊ ጀልባዋን ወደ የመን ወይም ሶማሊያ እንድትቀስፍ በማድረግ ይኮበልል ይሆናል። ጀልባው ላይም የፓርቲው ተጠሪ ስንታየው ገመቹ ነው። በስራውም ውስጥ ጣልቃ ባይገባበት ሌፍታቪን መሪነቱን ስንታየው ተመሪነቱን ተቀብሎ እየተጓዙ ነው። የቁርጡ ቀን ሲደርስ ግን ጅብ ብላና ተቀደስ እንዲሉ ያሬድ ስንታየው በእጁ ማድረግ አለበት። ስንታየው የጀልባው ቺፍ ገነር ነው። ስለሆነም በስሩ 5 ክላሾችና ጠመንጃዎች ከተሟሉ ጥይቶች ጋር 2 ማክሮቭ ሽጉጦች ከመሰሉ ጥይቶች ጋር 2 ዙ 23 እና 2 50 ካሊበር አንድ ሞተር ሲኖረው ለዚህ ግዳጅም የሚያዘጋጃቸው መርከበኞች አሉ። ስንታየውን ማጥመድ ከቻለ ካፒቴኑን የራሱ እርምጃ ወስዶ ራሱን አድኖ ከመኮብለሉ በፊት የታደለ እሱ ይቀድምና ድል ፊቷን ታዞርለት ይሆናል። በቅርቡም ቃኙ ጦር ጀልባ 204 ላይ የሚገኙ መርከበኞች ተመሳጥረው
ወይም በአንድ ጠንካራ ቡድን አስተባባሪነት የአሰብ ወይም ለቃኝነት ሲወጡ ወደ የመን ኮብልለዋል። መርከበኞቹም አንድ ላይ ሳይጎዳባቸው በሰላም እጃቸው በየመን መንግስት ሰጥተዋል። የሰሜንም የየመን መንግስት ጥገኝነታቸውን በመጠየቅ የሰላማዊ ህይወታቸውን ለመኖርና ወደ ዩናይትድ ስቴትስ እንዲጓዙም የአሜሪካ መንግስት እድል ሰጥቷቸዋል። ከእነርሱም መካከል አንደኛው መርከበኛ ወደ ምጽዋ ደውሎ ያሉበትን ስፍራ ማብሰሩንና አሰብ ያሬድ ልቡን በተስፋ ተሞላ። ወደ አሰብ ከቀዘፍን ስንታየውን ማሳመን ከዚያም ጀልባውን አግኝቶ የእርሷን የቀሩትን ጓደኞቹን ተስፋ ማለምለም ግብ ነው። መራር ምራቅ አፉን ሞላው። ቻይናዎች ሲተርቱ 100 ሰው እንዲፈራ አንዱን ግደል ይላሉ። እርሱም ቀዘፋው እንዲያምር ማን ላይ መጨከን እንዳለበት ወስኗል። ሊዲንጋም ሲማም ቅዱስ አየው ተፈርዶበታል። አናቱን እንደ አምፖል ሲፈነዳ ሌሎች ጸጥ ብለው ሲታዘቡ በሐሳቡ ተስተዋለ። በየሆቴሉም አስገድዶ የደፈራቸውን ሴቶችና የያሬድ ክርስትናም ስለምን ጠየቀ። በጸሎትም ሲያስቡት በምናብ ማስተውሎ በምሬትም ፈገግ አለ። የኢትዮጵያ መንግስት ከፍተኛ የባህር ኃይል ተወካይ 204 ጀልባዋን ተመልሶ ወደ ሀገሯ እንድትገባ ጠየቁ። የሰሜንም የየመንንም የወደፊት የሁለት ሀገሮችን ወዳጅነት በአሰብ ጀልባ ለመስጠት ተስማማ። ከፍተኛም የደህንነት አባል ተደራጅተው በሰሜን የመን በመሻገር 204 ጀልባን ያሰመጧት የ202 ጀልባ አባሎች ናቸው። እንደተለመደውም ሁለት ነገር የማካሄድ በሚስጥር ነው። የየመን ቀሰፋን ያወቀው ወደ አካባቢው እንደተጠጉ ነበር። በከፍተኛ ሁኔታም በደህንነቶች ጥበቃ ስለሚካሄድባቸው መኮብለል አይችሉም ነበር። ወደ ኢትዮጵያም እንደተመለሱ ምናልባትም ከየመን ወደብ 5 ኪሎ ሜትር ያህል እንደመራቅ በዋና መመለስ ይችል ነበር። አንደኛውም ደህንነቶችን ካዩ አይምሩትም። ሁለተኛው በዚህ ወገን ያለው የሻርክ ባህር የሚመለከት መረጃ የለውም። በአንድ ወቅት የሆነውን አስታወሰ። አንዱ ሀገር መርከበኛ ወደ ደቡብ አፍሪካ ቀዘፉ። ከረጅም ቀዘፋ በኋላም የየብስ ደረሱ። መርከበኞችም መረጃን ሳይጠይቁ ወይም ቀድሞ ሳያነቡ ኬፕ ታውን እንደደረሱ ዘለውም ወደ ባህር ይገባሉ። ወዲያውም ባህሩ ቀይ ሆነ። መርከበኞችም በሻርክ ተጎማምደው ነበር። በዚህ ምክንያት እድሉ ከሚወሰንባት አሪፍ አጋጣሚዎች ጋር ሳይገጣጠም ቀረ። ለለውጥም ያህል ያረፈደባትን ወዴን ወደቧን ወዷት ነው ወደ አገሩ የተመለሰው። ሀገር ውስጥም እንደተመለሱ በየጠበቃቸው ከፍተኛ ውጥረት ነበር። የኢሰፓ ካድሬዎች፣ የደህንነት ሰዎች፣ መርከበኞች ስብሰባ። በምድር ላይ መከራው ችግሩ ቢበዛም ነገሩን ማስማረሩ ሁሉን ችለው ማለፉ ጥሩ ነው እያሉ የዘፈኑት ከእናንተ መካከል የሉም? የከፋውን ሰው ሲሄዱ ኑሮ የመረረው አይዞ አይዞ ብሎ የለም የሚያስቀረው እያላችሁ ያንጎራጎራችሁትስ ያሬድ የሆነ ነገር በሆዱ ሁሉን ቀበተረው። ከባዱም የአየር ግፊት ገፋው። በተቀመጠበትም አንዱን ወደ ጎን ጋደም አደረገና ለቀቀው። ሆዱም በሆነ ያወቀው ወዲያው ነው። ባህር ኃይል ውስጥም ሁለት ብረት ምጣድ የሆነ ፈጣን ጀልባዎች አሉ። 1666 እና 1616 እና 1617 ሁለቱንም ፈጣን ላይት ፍሬጌቶችን የሶቪየት ህብረት ስሪት ሲሆኑ ፍጥነታቸውና በመሳሪያ ጠላት ላይ የሚሰነዝሩት ምታት ደግሞ አንጀት አርስ ነበር። ለመርከበኞች መሪነት ግን ሲኦል ናቸው። ጀልባዎች ሲገነቡ ሶቪየቶች እጅግ ቀዝቃዛውን ታስበው አልተገጠመላቸውም ነበር። እንደ ቀይ ባህርና በእነዚህ ጀልባዎች ሞቃታማነት በሆነ ሁኔታ የአካል መኖር ወይም መቅዘፍ ሲኦል የመኖር ያህል ነው። ከባህር ኃይል አስተዳደር ጋር ያልተጣጣሙ አሊያም የዲሲፕሊን ከተለያዩ ክፍሎች የተባበሩ መርከበኞች መከማቻ ሆኗል። የዲሲፕሊኖቻቸውም ተወዳጅ በተግባራቸውም ተጠቃሽ የሆኑ ጥቂት መርከበኞች በዚያ ጀልባ ላይ ሊኖሩና በአኗኗራቸውም ደስተኛ አይደሉም።
ጀልባዎችም ወጥ ቤት ሲኖራቸው መመገቢያው ግን አልተሰራላቸውም ነበር። መርከበኞቹ ምንጊዜም ጀልባውን ወለል ላይ መመገብ ግዴታቸው ነው። ጀልባውም አሰብ ተቀምጠው የቆሙበት መርከበኞች ሲመገቡ የሚያያቸው የወደብ ማህበረሰብ አላት። እነዚህም መርከብ ላይ 2 ቀን ድግስ አለ እንዴ እያሉ ይገረማሉ። ዩናይትድ ኪንግደም በ17ኛው ክፍለ ዘመን ላይ አውስትራሊያን ለመግዛት እንዲቀስፉ ያደረገቻቸውን የሀገሪቱን በወንጀል ያሰማሯትን መጠጊያ አልባ ዜጎች ሰብስባ ፈርስት ሌፍትስ በተባሉ ባታሊዮን መርከበኞች በማሳፈር ነበር። ይህንን ታሪክ ያሬድ የኋሊት በሀሳቡ ተጉዞ አስተዋለ። ከ200 ዓመት በፊትም እንግሊዝ ጥቂት ሕዝብ ብቻ ደስተኛ ሕይወት የሚኖርባት ሀገር ነበረች። አብዛኞቹም ዜጎች የዕለት ጉርስ፣ የዓመት ልብስ ለማግኘት አሳራቸውን ያዩ ነበር። ረጅም ችግርና እጅግ ተስፋፍቶባት ነበር። ህጻናት ልክ 6 ዓመት ልደታቸውን እንዳከበሩ እንዲሰሩ ይደረጋሉ። በዘመኑም የፖሊስ ሰራዊት ባለመኖሩ ወንጀል በጣም ተስፋፍቶ ነበር። እስረኞችም ወህኒ ቤታቸውን አጣበቧቸው። እንዲያውም ሆኖ እስረኞች የራሳቸውን ምግብ ሸምተው መመገብ ነበረባቸው። ከሌላውም በረሃብ ፍግም ይላሉ። ይህ ስለሚታወቅ ወንጀለኛን አጥፍቶ ይሰወራል። በምንም ተአምር እጁን ለህግ መስጠት አይፈልግም። እንደ አውሮፓውያን አቆጣጠር በማርች 1787 11 መርከበኞች በደቡብ ኢንግላንድ ፖስታውንስ በተባለው ጊዜ ተጠናቀቁ። 2 ባህር ኃይሎችም ጦር መርከበኞች ናቸው። ወደ አውስትራሊያን በሚቀስፉበት ወቅት ባህር ኃይል ላይ የሚያጋጥማቸውን የባህር ላይ ጃዊዎሶች መራራ ለመከላከል የጦር መርከበኞች ግዳጅ ተሰጣቸው። ካፒቴን አርተር ፊሊፒ የመጀመሪያው ቀዛፊ ባታሊዮን መሪ ተመረጠ። የባህር ኃይል መኮንን ሲሆን እጣውን ምዕራብ እንዲያደርግ ብራዚላውያንና ህንድን አቋርጦ ወደ ደቡብ አፍሪካ ለመድረስ ረጅምና አደገኛ የማዕበል ህይወትን ተጋርቶ ቀስፎ እንዲደርስ ግዳጅ ተጣለበት። ይህንንም አክሎ ወደ አውስትራሊያን በሚደረገው የመጀመሪያ ቀዘፋ ላይ በወንጀለኝነት የተመረጡ 558 ወንዶች፣ 190 ሴቶች፣ 13 ህጻናት በድምሩ 722 ተጓዦች መርከቦቹ ላይ እንዲወጡ ተደረገ። እነዚህ በደህንነት አዘቅት ውስጥ የሚኖሩ ምዱባንና የፖለቲካ እስረኞች በፍትህ አልባነት ሀገራቸውን በአደባባይ ተናጋሪዎች አደገኛ ወንጀለኞች ሲሆኑ የሞት ፍርድ በተሰዳጅነት የቀረበባቸውም ይገኙበታል። ከነዚህም ውስጥ 3ቱ ህጻናት ወንጀለኞች ነበሩ። እድሜያቸው 9 ሲሆን በመካከለኛው በሌብነት የተያዘች የ13 ዓመት ታዳጊ ትገኝባቸዋለች። ለመርከበኞቹም ሆነ ለተጓዦቹ አስፈላጊው ምግብና ውሃ በደጀን መርከበኞች ላይ ተጫነ። በኋላ በዕለተ እሁድ ሜይ 13 ቀን ቀዘፋውን ጀመሩ። 25000 ኪሎ ሜትር የሚረዝም ጉዞ ተጓዙ። ከ8 ወራትም ከባድ አስቸጋሪና ደም የተፋሰሰ ቀዘፋ በኋላ የመጀመሪያዎቹ ተጓዦች አውስትራሊያ ጠረፍ ላይ ታዩ። የአውስትራሊያ ነባር ነዋሪዎች የሆኑት አቦሪጂኖች ጋር ተግባብተው መኖር አልቻሉም። መጤዎች የሚችሉትን ያህል ነባሮችን ፈሽተው ከነጫጮች ጋር አብረው ተጓዙ። ምድሪቱም ላይ የደረሰውን የበሽታ ተዋሲያንና ኮሌራ እንዲሁም ኢንፍሉዌንዛ የመሳሰሉ በሽታዎችን ጥቁሩን ሕዝብ ይጠራርጉት ጀመር። ከ30,000 ዓመታት በፊት በነጻነት አሳቸውን እያሰገሩ ዋሻዎቻቸው ውስጥ ህይወትን ተፈጥሮን እንደሰጣቸው ይኖሩ የነበሩት አቦሪጂኖችና ሎራ ህዝቦች የአውሮፓን ሲቀላቀሉ ምድር ሲኦል ሆነችባቸው። ይህንን አሳምረው የሚያውቁት ብረት ምጣድ የሆነች የፍሬጌት 1616 እና ፍሬጌት 1617 ጀልባ ባልደረቦች እኛንስ አብዮታዊ መሪያችን ጓድ መንግስቱ ኃይለማርያም ማንን እንድንገዛ ልክ ፈርስት ፊልድ መርከበኞች ያዘምቱ ይሆን ሲሉ መቀለዳቸውን በድፍር ባህር ኃይል ይታወቃል። ከዕለቱ አንድ ቀን ወደ ፓርቲው ኮሚቴ ከፍተኛ ኃይል ያሬድ ሀጎስ በሀሳብ መደብ መዝናኛ ዘና ሲል አገኘው። በጨዋታም የኢሰፓ ከፍተኛ ኃይል ያሬድ ወንድሜ ሀገሪቱ
እባብ እርባና ሌላውን ጉዳይ ከምትፈልግ ወጣቶች መካከል አንዱ አንተ ነበርክ። የሚያሳዝነው ግን መጠጥ አብዝተ መውደድ እንደተፈለገው ጉዳይ ብቁ አላደረገህም አለው። ያሬድም የዚያን ዕለት 10 ደብል ጂን ጠጥቶ በኢትዮጵያ ሰራተኞች ፓርቲ ጽህፈት ቤት በራፍ ላይ ተዘርግፎ ተገኘ። በዚያም ዕለት ጀምሮ ከፓርቲው ትኩረት ተፋቀ። ሶስቱም መርከበኞች አንዲትም ቃል ሳያወጡ ሲናይ በረሃ አቋርጠው ፒሲጄቲ ደረሱ። ፒሲም ጭር ብሏል። አንዳቸውም እንቅልፍ እምቢ ያላቸው መርከበኞች ትንባሆ እያጨሱ አንዱ ጥግ ተቀምጠው ያወጋሉ። አንዳንዱም ብቸኝነቱን መርጦ ፈንጠር ብሎ ተቀምጧል። ቀይ ባህር ማዕበልም አልባ ሆኖ ለዘላለም የተጋደመ ይመስላል። የቢራ ሞቅታ ሳይበርድላቸው ለመጋደምና ቀሪውን ሀሳብ ለማውጠንጠን ያሬድ ወደ ጀልባው ተጓዘ። ጀልባው ላይም ቀርተው የነበሩትን ጓደኞቹን አስናቅና ሲሳይም እንደተለመደ መኝታቸውን በጀልባው የፊት ለፊተኛው ወለል ላይ አንጥፈው ጠብቀውታል። ወደ ጀልባውም ውስጥ በመግባት ልብሱን አወለቀና አጣጥፎ ካፖርቱ ጋር አስቀመጠው። ከላይም ካናቴራውን ለብሶ ከስርም ሸረጠና ነጠላ ጫማውን አደረገ። ወደ ላይኛው ወለል አዝግሞ መኝታው ላይ በጀርባው ተንጋለለ። ጣሪያውም ከዋክብቱን ቀይ ባህርም ወለሉ ላይ ደግሞ የሆነ እንቅልፍ እንዲወስዱት አይኖቹን ገርበብ አደረገ። ያልተቋጨውንም ሀሳብ መጣለት። ገነት አስገዶም ከአስመራ ስትመጣ እንዴት እንደሚያጠምዳት ወስኗል። መረብ ውስጥም ሰተት ብላ እንደምትገባለት እርግጠኛ ነው። ሞክሼውም እንዴት እንደናቀፈ እንዳለበት አስምሯል። ይህንን የነመርሶ ኃላፊነት ነው። እርሱ እሷን ለማጥመድ ቋንቋውን፣ ባህሉን፣ አስተሳሰቡን፣ መልክና ቁመናውን፣ አይምሮውን ለመረዳት የሚያስችል መረጃ ከድንገተኛ ወዳጁ ሰብስቧል። ስለሆነም ለእንቅልፍ ሳያደርጋት በእቅፉ ትወድቃለች። አንድ ታሪክ ትውስ አለውና ፈገግ አለ። አብዮታዊ ኢትዮጵያን ከመምራታቸው በፊት በደጉ ጊዜ ጦር መርከበኞች ኢትዮጵያን ዓለም ትዞር ነበር። በዚያም ቀዘፋ አምስተርዳም ውስጥ አንዱ መርከበኛ ከአንዷ ጉብል ጋር ፍቅር ይዟል። ልጅቱም ይህንን የኢትዮጵያ ወጣት ወዳ ነበርና እንዳይለያዩ አንድ ብልሃት ቀየሰች። በሐሳቧም መርከበኛው ተስማማ። ጦር መርከበኛውንም አምስተርዳም ውስጥ የምትገኝ ቆይታ አጠናቆ ምሽት ላይ ቀዘፋ ጀመረ። ይህንን ዛሬ የኢትዮጵያ ባህር ኃይል ውስጥ ተረት የሆነ መርከበኛ ገላጣው ባህር ላይ የደረሰበት ጠፋ። መርከበኛውም ወደ ሰማይ ያርግ ወይም ባህር ይስመጥ የተገኘ መረጃ የለም። ደንብ ነውና የጦር መርከበኞች ኢትዮጵያዊ አዛዦች ፍለጋቸውን አጧጧፉት። አምስተርዳምም የሚገኙ የሙያ አቻዎቻቸው መረጃ ሰጡ። የመረጃውን መሰረት የሆላንድ መርከበኞች በፈጣን ጀልባቸው ታግዘው ወደ አካባቢው ፍለጋ አካሄዱ። ምንም የደረሱበት ፍንጭም ግን የለም። የልጅት ውጥን ወለል ብሎ የገባው መርከበኛ ገላጣው ባህር ላይ ሲደርስ ነው የጦር መርከብ ኢትዮጵያ ላይ ዱብ ብሎ ባህር የወደቀበት። ልጅትም የምትዝናና መስላ ፈጣን ታንኳውን በቅርብ ርቀት እየቀጸፈች ኮብላዩን ስትጠብቅ ነበርና ዱብ እንዳለ ከባህር ላይ አንስተው ሽዋለች። ይህንን መርከበኛ ዛሬ ተረት ሆኖ ምንጊዜም ታሪኩ በወጣት መርከበኞች ይነገርለታል። ጓዶቹም እንዳይሰጉ በሚስጥር የጻፈችላቸው ደብዳቤ ነበር። በህይወቱ መኖሩን የተረዱትም ከዚያ በኋላ ከጓደኞቹም ጋር ለዘላለም ግንኙነቱን አቋረጠ። በጥገኝነትም የሚሻውን ደንብና ስነስርዓት በፍቅረኛው አማካኝነት ካከናወነ በኋላ ዘሩን ከአውሮፓ እንዲመዘዝለት አደረገ። ይህን አይነቱ እድል በጣም ጥቂትና እጅግ በጣም ጥቂት ለሆኑ መርከበኞች የሚደርስ ዕጣ ነው። ምናልባትም ከሚሊዮኖች መካከል አንዱ እድለኛ ብቻ ቢደርሰው ነው አለ ያሬድ በልቡ በተጋነነ ሁኔታ። እኔም ቢያድለኝ ቀድሜ ሰሜን የመንን አውቂያት አንዷን ጉብል አፍቅሬ ቢሆን ኖሮ መረጃውን ቀድሞ ቢኖረኝ የምሞክረው እድል ነበር አለና አሰበ። በህልምም እንጀራ አለ። ህሊናውም እንቅልፍ ቀስ በቀስ እያባባሰ ይዞት ዥው አለ።
አስመራ ከተማ ውስጥም እንደደረሱ በተባለው ሰፈር ከመንገዱ ዳር አንዱን ምቹ ቪላ ግቢ ውስጥ ጉብ ብላ ይስተዋላል። ቪላውም የጣሊያኖች ቅያስ ሲሆን አገባቡም ለነፍስም ለስጋም እንዲሆን ተደርጎ ነበር። ጣሊያንም በዚህ ቪላዎች ሲገነቡ ከአንድ ድንጋይ ሁለት ወፍ እንዲሉ የኢትዮጵያን ጦር አምርሮ ቢመጣ ከላይ ይንሳፈፉበት የኖረውን የቪላ ትተው ወደ ምድር ቤት መግባት ይመሸጉበታል። እንደፈሩትም ሳይሆን የኢትዮጵያን ጦር የአስመራን ባህር ሳያቋርጥ ለግማሽ ምዕተ ዓመት ከተማዋንም ኖረውባታል። ሲያንቆላጵጧትም ይኖሯት ነበር። ሮም በአሁኑ ጊዜ በዩኔስኮ የተመዘገበች ቅርስ ሆናለች። አስመራም ይህ ወግ ሲገባት የመጨረሻው የእርስ በርስ ጦርነት መደብደቢያ እንዳትሆን እየሰጋች ነው። ገነት አስገዶም እንደዚህ ቪላ ውስጥ ነበር ከአባቷ ታናሽ እህት ከወይዘሮ መድህን አሪያ ጋር የምትኖረው። ይህም ቪላ ቀደም ብሎ ከአንድ ደርዘን በላይ የሆኑ የቤተሰብ አባላትን የስጋ ዘመዶችን ሲተረማመሱበት ነበር የሚውሉት። የእርስ በርስ ጦርነቱም ቤተሰቡን በታተነውን በስርዓትም ላይ የሚሸፈነውን ነፍጡም አንስቶም በረሃ ገባ። የሚሰደደውም ተሰደደ። በዚህም ምክንያት ነው ቀደም ብሎ ጫጫታው የተሞላውን ቤት በጸጥታ የተዋጠው። ወይዘሮ መድህን ባለቤታቸው አቶ ገብሩ ገብረ እግዚአብሔር በእግዚአብሔር ሞት ሲያጡ ከዘመድ አዝማድ ጋር ተላቅሰው ወደማይቀሩበት ሸኟት። አሁን ቤቱ ውስጥ የመጨረሻ ልጅ ፀሐይ ገብሩና የበረሃው ልጃቸው ጎይቶም ግርማ አብሯቸው ይኖራል። ገነት አስገዶም አምና መታ ስትቀላቀላቸው ደስ ተሰኙ። ብቻዋን ሆና የምታጠናውን የምትማረርበት ካላት ብለው አሊያም የጥሞና ጊዜ እንዲኖራት አስበው የዋናው ቪላ ቤት ፈንጠር ብላ የተገኘችውን ጎጆ ቤት ሰጧት። ይቺ ቤት የራሷ ሳሎን፣ መኝታ፣ መታጠቢያና ማዕድ ቤት አላት። እዚያ ቤት ውስጥም በምቾትና በጸጥታ ትኖራለች። በመሀል ሀገርም ለየት ያለውን የኤርትራን ሰዎች ባህልና ልብ ብላም አየች። አንድ ሰውም ነጠል ብሎ መኖር የፈለገ የኤርትራ ሰው ብቸኝነቱን ይፈቅዱለታል። በግድም ተቀላቀል ብለው አያውኩትም። እንደ መሀል ነገሩም እንዲያውም ምን እንደነካት አላውቅም። ብቻዋን በር ዘግታ ብሎ ነገር የለም። ጸጉረ ልውጥ ኤርትራ ክፍለ ሀገር ውስጥ መካከል መቀላቀል አይችልም። ገብቶም ቢያናገራቸው በአጭር ምላሽ ባለበት ይገቱታል። እንዲያውም ሆኖ ጸያፍ ቃል ካፋቸው አይወጣም። ይህም ሰው በሰው ደን ውስጥ እየኖረ ሰው እየራበው እንዲኖር ያደርገዋል። ወርቅ ቢለብስም ማንም ዞር ብሎ አያየውም። ይህ ሁሉ እንዲቀላቀላቸው ከተፈለገ ወገን በሆነ ሰው መረጃ ሊኖራቸው ይገባል። ከወደዱትም ወዳጅነታቸው ዘላለማዊ ነው። ቋንቋቸውም እየሰባበረም ቢሆን መለማመድ የሚሞክረው ያስደስታቸዋል። በተለይ ሴቶች በዚያ ረገድ አሪፍ መምህር ናቸው። እገሊት እንዲበላት በእኛ ቋንቋ የእግዚአብሔር ሰላምታ ነው ይሉታል። ተማሪው የሚሄድና በል የተባለውን ይላል። ጥያቄው የሚቀርብለት መብረቅ የወረደባት ያህል ደንግጣ ስትጮህ ጠያቂውም ይደነግጣል። የለመናትም ባለጌ ነው። በአስመራም በሰበብ አስባቡ ከተቻለ ሳቅ መፍጠር አለበት። አንድ የማይካድ ሀቅ መንግስት የእርሷን ሰራዊት በቁጥጥር ስር ካደረገ አካባቢው ከተሞቹ ህብረተሰቡ ቀለምና የውሃ ሬሽን እንዲገናኙ ያደርጋል። ይህም እህት የወንድምን የእህቶቻቸውን ደም ባፈሰሰ መንግስት የታደሰ ስለሆነ ህዝቡም ጉሮሮውን እያዋጠጠም ቢሆን እያብሰለሰለ ይመገበዋል። የወገኖቹንም ደም የተገኘ መባ ስለሆነ ደም ቢለውም እውነት አለው። ማሽላ እያረረ ይስቃል እንዲሉ ገነት አስገዶም ስራዋን አስገድዷት ይህንን አመት ጥሩ በሚሰጥ ደረጃ አንብባለች። ዛሬ ማምሻውን ምጽዋ ገብታ ስለምታድር ገላዋን ታጥባ መነሳት አስፈልጓታል። ውሃ እስኪሞቅላት በጥሩ ጥሞና ንባቧን ማንበብ ይኖርባታል። ውሃ ማሙቃ ሶፋ ላይ ቁጭ ብላ ገላዋን ታጠበች። እጣቢውንም በጥንቃቄ በባልዲ ውጭ አውጥታ
ባለ በርሜል ውስጥ ገለበጠችው። በቤተሰቡ አባላት ፊት ለፊታቸው ሆና እግራቸውን ቢታጠቡም እጣቢውን እዚያ በርሜል ውስጥ ያጠራቅማሉ። በተጠራቀመው ውሃ መጸዳጃ ቤት ከተጠቀሙ በኋላ አዳሪውን ያስወግዱታል። የተረፈውንም ቤት ይወለውሉበታል። አትክልትም የሚጠጣው ይህንን ውሃ ነው። የዚያ ክፍለ ሀገር ሰዎች ይህንን ጥበብ የተማሩት ከመከራ ነው። በ1970ዎቹ የአማጺያን ጦር አስመራን ከቦ በነበረበት ጊዜ ጠብታ ውሃም የደም ያህል ዋጋ ነበራት። ይህም ችግር አኗኗሯንና በጥንቃቄ በቁጠባ እንዲኖሩ አስተምሯቸዋል። ገነት መጀመሪያ ከአዲስ አበባ እንደመጣች በተለመደው ያህል ልትደፋ ስትል አክስቷ በመገረም ቁጭ አድርገው አኗኗራቸውን አስተማሯት። ስለ ችግሩም ክፋት ማገዶም ጠፍቶ ቁምስቅላቸውንና ሶፋም እየተጠለፈ እንዴት እንደተማገደ ያወጉት በዚያን ጊዜ ነበር። ስንቱንም ችለውታል ስትል በአያሌ የቆዘመችው በዚህም ጊዜ ነው። በወቅቱም ልብ አለችና በዚያ ወቅት ነበር ከልብ መተከዝ የጀመረችው። ከዚያም በኋላ አያሌ ቁዘማዎችንና ድብርቶች፣ ፍርሃት አያሌዎችም ገብተውባታል። መከራም ሲያልፍ ይደርሳል። እንደገናም ሲከሰት ያው ሽብር እጅግ ገዝፎም ይመጣል። ሲያልፍም እንደዋዛ ይዘገንናል። በእንደዚህ መልክ ገነት ባለፈው ዓመት አንድ የህዝብ ስሜት እየተጋራች መጽናናታቸውን በማድነቅ ዘለቀች። ዛሬም የአባቷ ታናሽ የሆኑት አክስቷ ልትጎበኘው ወደ ቆላው እየወረደች ነው። ምን ማድረግ እንዳለባት ወይዘሮ መድህን አሪያ ነግረዋት የታመመ ለመጠየቅ ተሰናብታ ወጥታለች። ገነት ፎጣ አሸርጣ ከመታጠቢያ ቤት ወጣች። መኝታ ቤቷንም የመዋቢያ ሳጥን ፊት ለፊት ቆመች። ፎጣዋንም ፈታ አካላቷን አደራረቀች። መለባበስም ጀመረች። ለሞቃታማው ምጽዋ ወደብ የሚሆን ልብስ አዘጋጅታ ነበር። ቀሚሱም ደረቷ ላይ ከሰማያዊ ክብ ቀለም ጋር በነጭ ጥቁር ጎልቶ የሚታየውን የመልህቅ ምስል አለበት። ትዕግስት ግርማም የምትባለው በጣም የምትወዳት ጓደኛ ነች። ለመታሰቢያነት እንዲሆናት ትዝታ ገዝታ የሻለመቻት አለባበሷም አሁን ታስታውሰዋለች። ይህ የመልህቅ ምስል ያለባት ምስል ለሞቃት ሀገር በጣም አሪፍ ነው። ደረትሽ ላይ ያለውን መልህቅ አንዱ መርከበኛ ሞጭለፍ አድርጎ ልብስሽ ላይ ለዘላለሙ መልህቁን እንዲለጥፍልሽ መመኘቴ ነው ስትላት ትዕግስት ገነትን ከአፏ ቀበል አድርጋ ምንድነው መልህቅ አለች። ገነት ስጦታን በፍቅር እየተቀበለቻት አገላብጣየችው። በጣም ምርጥ ነው አለች በልቧ። መልህቅ የመርከብ ፍቅሬ ነው። አንድ መርከብ ባህር ላይ መልህቅ ጣለች ማለት ቆመች ማለት ነው። መልህቁም መሬቱን ባጡ ይይዝና መርከቧን ተረጋግታ ማዕበል ቢያናውጣትም አንድ ቦታ ጸጥ አድርጋ እንድትቆም ያደርጋል። አንቺም እዚች ቀይ ባህር ላይ ለአንዴና ለመጨረሻ ጊዜ ሁለንተናሽ ተረጋግቶ ልቡ ላይ መልህቅሽን እንድትጥይ ጎበዝ እንዲገጥምሽ ነው አውጥቼ አውርጄ ይሄንን ይዤልሽ የመጣሁት። ከቤተሰባችሁ መርከበኛ አለ? አባቴ ማስተር ቺፍ ግርማ በላይ ከባህር በላይ አባል ነው። ወጣት እያለን የጦር መርከብ ኢትዮጵያን ቀስፎ በምድር ወገብ ሺህ ጊዜ አቋርጧል። በርካታ ሀገሮችን በዚህ አጋጣሚ ጎብኝቷል። አንድ የሚያስቅ ነገር ልንገርሽ። አባቴ በጣም ወጣት እያለ የቀኝ ክንዱ ላይ አንድ ያስነቀሰው ንቅሳት ነበር። ወጣት እያለ ደስ ይላል። እርቃኗን የቆመች ቆንጅዬ ልጅ መልህቅ ተደግፋ ትታያለች። ይችን በወጣትነት ብርቅዬ ነው። ሴቶቹን በፍቅር ነበር እየተደነቁ የሚያዩት። በሂደት እነዚህ መሃል አገር ከእናቴ ጋር ተዋወቁ፣ ተፋቀሩና ተጋቡን። በዚያን ጊዜ ጀምሮ ጉርድ ሸሚዝ መልበስ አቆመ። ሳት ብሎትም ወይ ረስቶ ጉርድ ሸሚዝ ቢለብስ
ቢሞክር እናቴ ቱግትልና ለምን ቂን ነው ብላ ትገጽጸዋለች። በአንድ ወቅት ያኮራ የነበረው በሌላ ጊዜ የሚያሳፍረው ነው ማለት ነው አለችና ገነት በግርምት ፈገግ እያለች አየቻት። በኋላስ የሌሊት ልብስ እንኳን ልንገዛለት እጅጌ ሙሉ ነው አለችና ትዕግስት አብረው ተሳሳቁ። ቀሚሷ እጀታ የለውም፣ እጇ እርቃኗን ናቸው። ቆንጂዬ መቀነት ወገቧ ላይ ሸባ አደረገች። ወገቧንም ቅጥነት የዳሌዋንም ኩራት የንብ ንግስት አስመሰላት። የአስመራም ቀዝቃዛ አየር ለመቅዘፍ ክፍት ሹራብ ትከሻዋ ላይ ጣል አደረገችበት። ፀጉሯንም ፈታችና አንገቷን በመዘዋወር ነቀነቀችው። መልሳም ጠቅልላ አስያዘችውና ሻርብ ተከናነበች። ተረከዝ አልባም ሽፍን ጫማ ተጫማችና ይቺን ጫማ የዳንስ ፕሮግራም ሲኖራት ለማድረግ ትመርጣታለች። ወዳጅ አባቷም አቶ አስገዶም አሪያ ትቡሳሏትና ገና ታዳጊ ወጣት እያለች በአንድ ወቅት እንደዛው እንዲህ አወጓት። ልጄ ውብ ነሽ፣ ውበት ለዘላለም ግን አይደለም። ዘላለም ካንቺ ጋር ሊኖር የሚችለው አንድ ነገር እውቀት ነው። እርሱም አንብቦ ማስፋት መኮትኮትንና ማረምን ያሻዋል። አንቺም እንድታውቂበት እምነቴ ነው። በህይወትሽ ከሚከሰቱ ቆንጆ ወንዳ ወንድም ይኖራሉ። በውበትሽም ተሸንፎ አይንሽን ጥርስሽን የሚያሞካሹልሽ ከከረመ ወራጅ በዩ ያሏትን አስታወሰች። አሁንም ፈገግ አለች። ከዚያም ጊዜ ጀምሮ በጓደኞቿ መካከል ገነት ባለችበት በውበት ነገር ከተነሳ ወራጅ መለያዋ ነው። ከናፍሮቿን በስሱ ሊፕስቲክ ቀባች። እኩል ድምቀት እንዲኖራቸው በከንፈሮቿ ፈተገቻቸው። ጓደኛዋም ትዕግስት ግርማ በድጋሚ በሐሳቧ መጣች። ይውልኝ ይቺን ሊፕስቲክ ተወሳ እንዴ ተቀባችው ከከንፈሯ ላይ ለድፋዋለች እኮ ትላለች። አንዷን ጉብል በቅርብ ርቀት እየቆመች በእርሷ እምነት ሊፕስቲክ ለወጉ ያህል በስሱ ነው መቀባት ያለበት። ከልክ በላይ ከተቀባች የተውሶ ነው። በዩኒቨርሲቲ ትምህርት ቤት የመኝታ ቤት ዋናዋ አንቀሳቃሽ ሞተር ትዕግስት ግርማ ነች። ነበረውን ሀሳብ ልክ እንደ ልብ ወዳጅ ያጫውቷት ጀመር። ሁለት ወንድ ልጆች ነበሩኝ ልበል እንጂ አሁን ከእኔ ጋር አይደሉም። መኖራቸውን የምሰማው የወሬ ነው። ታላቅየው የመንግስት ወታደር ሆነ፣ ሁለተኛው ደግሞ የመንግስት ላይ ሸፈተ። ሁለቱም ያሉበት ሁኔታ የሚገልጸው ወሬ ከየአቅጣጫው ሰማለሁ። የመንግስት ወታደር የሆነው ልጅ ጀነራል ሆኖ እዚህ ኤርትራ ውስጥ አዋጊ ነው። ታናሹ የሻዕቢያ ከፍተኛ አመራር ጀነራል ሆኖ ያዋጋል። አንድ ግንባር ላይ ሆኖ የተገጣጠሙበት ጊዜ አለ። ይኸውልሽ አንድ ማዕፀን ውስጥ ተፈጥረው በሁለት አቅጣጫ ሆኖ ይፋጃሉ። እኔ ደግሞ እንደ እናት ሁለቱንም በአይን ማየት እናፍቃለሁ። ጦርነቱን በቅርብ የሚጠናቀቅ ይመስለኛል። ለእኔ ግን በሁለቱም አቅጣጫ ሀዘንተኛ ነኝ። ወይስ በዚያ መዘዘኛ ጦር ሁለቱንም ማጣቸው ይሆን? የሚያብከነክናቸው ሀሳብ አዛውንቱን ተነፈሱት። ገነት ልቧ በሀዘን ታመመ። ችግሩም ተወስብሶ ታያት። የእርሷም ህሊና ይህንን ዘመን እያስቆጠረ ሁሉ የጠፋኝ ችግር ሊፈታው አይችልም። አዛውንቷም ተንፈስ ማለታቸው እንጂ ምክር ለእርሷ አይጠብቁም። በመካከላቸውም ጸጥታ ነገሰ። በአካባቢውም የክረምት ዝናብ የጣለበት ወቅት ነው። ተፈጥሮም ከእርሷ ምድር ሸክሽገው የነበረውን ዘር አፍርቶ ረባዳ ምድረ በዳ አረንጓዴ ቁጥቋጦ ለብሷል። አስፓልቱም ገታውን እንጂ መንገዱን ይገጥመው ነበር። አውቶቡሱም ቁጥቋጦውን እየገለጠ ወደፊት ነጎደ። ትንሽም እንደተጓዙ ልብን፣ ህሊናን፣ ሳምባን የታላቅ ውብ ጠረን የሚሞላ መዓዛ አወዳቸው። ገነት ጊንዳ እንደደረሱ ገባት። በአንድ ወቅት ጊንዳ ብርቱካን አምራች ነበረች። ምርቷም ለሀገር ውስጥ ፍጆታ አልፎ ከውጭ ገበያ ይቀርብ ነበር። የእርሱም በእርሱ ጦርነት መጥቶ
ካመሰቃቀላቸው በኋላ እንደዚህ ተበታትኖ የታየውን የብርቱካን ተክል በውብ መዓዛ ትዝታውን ይዞ አለፈ። አግዳሚውም እያወደ ማንነቱን ያበስራል። ጊንዳ ደርሰናል፣ ምሳ አብረን እንብላ አሉ አዛውንቷ። ደስ ይለኛል፣ እኔም እያሰብኩ ነበር። ከአውቶቡሱ ወረዱ። ከማዶ አደባባዩ ላይ የኢትዮጵያን ሰንደቅ ዓላማ ሲውለበለብ ይታያል። ወደ አዛውንቷም ዞረች። አይናቸው ሰንደቅ ዓላማው ላይ ነው። ፍቅርም ሆነ ጥላቻ አይታይባቸውም። ከእናት ኤርትራ ውስጥ ሌላ የገረማት ነገር ሰንደቅ ዓላማ የሚቀበሩበትን ባህላቸው ነው። አስመራ ከተማ ውስጥ ስትዟዟር ባንዲራ ሲወርድና ሲወጣ አያሌ ጊዜያቶች አይታለች። ሕዝብን በአክብሮት በያለበት ቀጥ ብሎ ቆሞ ያከብረዋል። ህብረተሰቡም በሞትም ሆነ በሰርግ ይህን ሰንደቅ ዓላማ አይለየውም። ሕዝቡ ስርዓቱንና ባንዲራውን ለይቶ ያይሁን ስትል በአያሌ ቆዝማበታለች። ኤርትራ ውስጥም የሚገኙ ትንንሽ ከተሞችም በወግ የታነጹ ናቸው። ጦርነቱም እያጎሳቆላት ብትሆንም ጊንዳ የውበት ገጽታ አሁንም አለ። ከአስፋልቱ አጠገብ ወዳለው ሆቴል ገቡ። እጃቸውንም ታጠቡ። ከተማውን የሚያፈራችውን ተመገቡ። ቡናና ሻይ ለመባባል ወደ በረንዳም ወጡ። ያልታሰበ ገበያ የተለቀቀባቸውን አነስተኛ ሆቴሎች በትዕዛዝ ብዛት ትተረማመሳለች። የ30 ደቂቃም ቆይታ ስለተጠናቀቀ ተሳፋሪው ከያለበት እንዲመጣ አውቶቡስ ጥሩምባውን ነፋ። ገቡ። ጉዞም ተጀመረ። በበረንዳውም ስፍራ ትንሽ እንደተጓዙ ዶጋሌ ብቅ አለ። ስመጥሩ ጀግና ራስ አሉላ አባ ነጋ የጣሊያን ጦር ድባቅ የመቱት ስፍራ ነው። ከባዶ አንድ ጉብታ ላይ የወቅቱ መሪዎች ለጀግና መታሰቢያ ግዙፍ የቀይ ኮከብ ሐውልት አቁመውለታል። የዶጋሊ መታሰቢያም የቀይ ኮከብ መሆን አለበት አለች ገነት። በሀሳቧም የአሽሙር ፈገግታ ፈገግ አለች። ይህንን ጓደኞቿ ቢኖሩ ከጣሊያ በላይ ያስቃቸው ነበር። ሙቀት እየተሰማ ነው። ጭፍግግ ያሉ የአስመራ አየር ትዝታ ሆኗል። ሙቀቱን ባየለ ቁጥር አየሩም ለሳምባ የሚከብድና ወደ ምጽዋ እየተቃረበች መሆኑ ገባት። ጸጉሯንም ነሰነሰችው። በበረንዳውም ስፍራ ትንሽ እንደተጓዙ ዶጋሊ ብቅ አለ። ስመጥሩም ጀግናና ስፍራ አሉላ አባ ነጋ ወደሚታይበት ሙቀት እየተሰማት ነው። ጭፍሩም የአስመራ